ተዘጋጅተሻል? ይሄንን ፕሮግራም እንግዲህ ይሄ የሁሉም ሀሳብ ነው። ኦዲየንሶች ብዙ ኦዲየንሶችን ባይሆንም አንዳንድ ኦዲየንሶችን እናወራቸዋለን። ታውቃለህ፣ እነሱ ሀሳቡን አመጡት። እኛ ደረጀ ነው አይደለም፣ ሩታዬ የአብርሃምም ወዳጆች ሁላችሁም ደስተኛ እንደምትሆኑ ተስፋ እናደርጋለን። አረ ጽግዬ በጣም ነው የተደሰት ነው። በተለይ የሩታዬን ፈገግታ ስናይ በጣም ተደስተናል ማለት ነው። ማን ነው ቤተሰብ የሩታን ፈገግታ ሲያይ የተደሰተው ልክ እንደኔ ማለት ነው። እኔ ትላንትና በጣም ደስ ብሎኛል። የሩታ ፈገግታን ካየነው እጅግ በጣም ብዙ ጊዜ ስለሆነ ማለት ነው። በዚህ አጋጣሚ የሩታ አድናቂዎች፣ ወዳጆች እንዲሁም ደግሞ የአብሪሽ ኦዲየንሶች ትለያላችሁ የእውነት ማለት ነው። ትለያላችሁ። የእነሱን ፈገግታን የምትፈልጉ እነሱን አንድ ለማድረግ የምትፈልጉ የእነሱ አድናቂ የሆናችሁ እኔ እንጃ እናንተን ያለማድነቅ አይቻልም። ንፉግነት ነው ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። እንግዲህ ጋሽ ያልቅበት ለጽጌ ይሄን ፕሮግራም እንዴት አዘጋጀሽው ሲላት ይሄ የሁላችንም ሀሳብ ነው አለችው ማለት ነው። የማን የጓደኞቹ ማለት ነው። ፈገግ አለ። ከዛም አንዳንድ ኦዲየንሶች እንደዋወላለን ሀሳቡ እነሱ አመጡት፣ እኛ ደግሞ በቪዲዮ አጸደቅ ነው ስትል ደግሞ ትንሽ ደንገጥ ብሎ አንገቱ ደፋ አደረገ ማለት ነው። አብርሃም ለምን ይመስላችኋል? ቤተሰብ ለምን ይመስላችኋል? በደንብ አድርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። በዚህ አጋጣሚ በድጋሚ እንኳን ደስ አላችሁ አብሪሽና ሩታ ማለት ነው። ምን ተሰማ ሲባል አብርሃም በጣም ተደስቻለሁ፣ በተለይ ደግሞ የልቤ መሻትን ስለሰጠኝ ብሏል ማለት ነው። እሱ የተመኘው ወንድ ልጅ ነበረ። ወንድ ልጅ ከነቃጭሉ ሰጥቶታል ማለት ነው። ታዲያ ጋሽ ያልቅበት አብርሃምዬ ማለት ነው እንደው የልብህን መሻትን የሰጠህን ፈጣሪህን ማመስገን አለብህ። ከዚህ ወስላታና ከዚህ አስቀያሚ ስራህን እንድትወጣ በድጋሚ አሳስባለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ ይወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ኮፒ ሊንክ አድርጉልኝ። ዩቲዩብ ትንሽ እየተመታን ነው ቤተሰብ፣ ገንዘብ እንዳይቆጥር እየተደረገብኝ ነው ዩቲዩብ ማለት ነው። ብጫ እየሰጠኝ ስለሆነ መታ እያደረጉት ነው። እኔ ምንም ያደረኩት ነገር የለም። ይኸው ሁለተኛ ቪዲዮ ብጫ አብርቶብኛል ማለት ነው። ተው ግን ተው። እኔ ምንም የተናገርኩት ነገር የለም። እኔ ነጯን ማወራው ማለት ነው። ስለዚህ ተው፣ ዶላሬን እንዳይቆጥር እንዳታረጉት። ግን በጣም ነው የሚደብረው ማለት ነው። እኔ ወላይ በጣም ነው የደበረኝና ኮምፕሊክ አድርጉ ቪዲዮ እንዲታይ ማለት ነው። ቪዲዮ በዚህን ሰዓት እየተንቀሳቀሰ አይደለም፣ እንቅልፍ እየተኛ ነው። ላይክ ሳታረጉ ደግሞ አትውጡ። ለእናንተ አይጎዳችሁም፣ ለእኔ ግን ይጠቅመኛል። ላይክ ስታረጉ ሰው ጋር ይደርሳል ማለት ነው። እናም አበረታቱኝ። እናም ወደ መጣሁበት ወደ ገደለው ስገባ እንግዲህ ትላንትና አብርሃምና ሩታ የልጃቸውን ጾታ አውቀው ነበረ ማለት ነው። በጣም ደስ የሚል ፕሮግራም ማለት ነው። ሩታ ከስንት ጊዜ በኋላ ፈገግታዋን ያየንበት ቪዲዮ ማለት ነው። የእውነት እኔ እጅግ በጣም ደስ ብሎኛል ማለት ነው። እርጉዝ ልጇ ሲንቀሳቀስ ትደሰታለች። የልጇን ጾታ ስታቅ ትደሰታለች። ብቻ በእርግዝና ጊዜ እጅግ በጣም ብዙ ማለት ፈገግታ ደስታም አለ ማለት ነው። ሩታ ደግሞ ካረገዘች ጀምሮ እስካሁን ድረስ አንድም ቀን ደስ ብሏት ፈገግ ብላ አይተናት አናቅም ነበር። ትላንትና ግን ከልብ የመነጨ ፈገግታ ነበር እየታየባት የነበረው ማለት ነው። እንደዛ ፈገግ ብለሽ ተደስተሽ ስላየሁኝ ደግሞ ሩታዬ በጣም ደስ ብሎኛል። በድጋሚ እንኳን ደስ አላችሁ አብርሃምና ሩታ ማለት ነው። እናም እንግዲህ ይሄ ፕሮግራም እንዴት ልታዘጋጂው ቻልሽ ሲል አቶ ያልቅበት የሁላችንም ሀሳብ ነው ብላለች ማለት ነው። የጓደኞቿንም ጭምር ማለት ነው። ያው የጓደኞቹ ብዙዎቹ ናቸው እዛ ጋር የነበሩት ማለት ነው። እናም ፈገግ አለ። ኦዲየንሶች አሉ። ከአንዳንድ ኦዲየንሶች ደግሞ እንደምንደዋወል ታውቃለህ። ስለዚህ እነሱን ሀሳብ አመጡ። እኛ ደግሞ በቪዲዮ አጸደቅ ነው ብላ ሩታ ተናግራለች።
ይህን ቪዲዮ ካያችሁ የአብርሽና የሩታ አድናቂዎች እንደምትደሰቱ ምንም ጥርጥር የለም ብላ ነበረ። አረ በጣም ነው የተደሰትነው። ጽግዬ ኔ ቀበጥ ኔ ቅብጥብጥ ማለት ነው። በዚህ አጋጣሚ እናመሰግናለን። በሁለት ቪዲዮ አስደስተሻታል ሩታ ማለት ነው። አንደኛው ያጠሩ አትስማሽ ነው። ሁለተኛ ደግሞ ስለ ጾታ እንደተናገረችው ነገር ከሆነ ደግሞ ከሩታ ጋር ቼክአፕ ሆስፒታል አብራ ነበር የምትሄደው ማለት ነው። የልጇንም ጾታ የምታውቀው ሩታም ታውቅ ነበረ። ሩታ ማን ነው ጽጌንም ታውቅ ነበር ማለት ነው። ጋሽ ያልቅበት ግን ያልታደልሽ እንዴት አደርሽ አለ እኮ ያገሬ ሰው። አላቅም አለ እኮ ጋሽ ያልቅበትዬ። እንደው ምን አለበት የልጅህን ቼክአፕ እንኳን የሚስት ቼክአፕ አብረሃት በሄድክ የልጅህ ጾታ ታውቅ ነበረ ማለት ነው። አመለጠ አንተ ውልክፍ የተወለካከፍክ ማለት ነው። እናም በቤተሰብ የሁላችንም ሀሳብ ነው ስትለው የጓደኞቹ ስለሆነ ፈገግ አለ። ፈገግ ብሎ ተደሰተ ማለት ነው። ከዛ ኦዲየንሶችም አሉበት። ኦዲየንሶቹ ሀሳብ አመጡኛ በቪዲዮ አጸደቅ ነው ስትለው ትንሽ ጋሽ ያልቅበት ደንገጥ አለ ማለት ነው። ደንገጥ ብሎ አንገቱ ደፋ። ለምን? የሰራውን ስራ አሳስቦት ነው የሰራቸውን ቪዲዮዎች ማለት ነው። ምክንያቱም በሱ በሰራቸው ቪዲዮዎች እጅግ በጣም ብዙ ኦዲየንሶቹ ተጣልተውታል፣ አክሩፈውታል ማለት ነው። በእነሱ በኩል ደግሞ እንደዚህ አይነት ደስታ የእነሱን ደስታ ለመመለስ አንድ ለማድረግ የእነሱን ፈገግታ ለመመለስ ደግሞ እንደዚህ ሀሳብ ሲያመጡ ጥሩ ነገር ማሰባቸውን ሲሰማ ደግሞ ነገረ ስራውን አስደነገጠው። እርግጠኛ ነኝ ጋሻ ያልቅበት ከዚህ በኋላ እንደዚህ አይነት የተመታ ድራማ የተመታ ቪዲዮ ይዘህ እንደማትመጣ ማለት ነው። የእውነት በጣም ነው የደነገጠው። በጣም ነው አንገቱን የደፋው ማለት ነው። ምክንያቱም ብዙ የሚወደው የሚያደንቀው ኦዲየንሶቹን አስቀይሟል ማለት ነው። በተለይ በዚህ ሰሞን የሰራቸውን ቪዲዮዎች የእውነቴን ነው የምላችሁ፣ እኔ አልዋሽም። ስንት ኮመንት ራሱ እኔ ቤት እየተጻፈ ይገኛል ማለት ነው። ገብተን ሰብስክራይቡን እናንሳበት እያሉ ማለት ነው። እናም አንተ ያስቀየምካቸው ኦዲየንስ ናቸው ዛሬ ላይ አንተን ለማስደሰት የሚስትህንን ፈገግታ ለመመለስ እንደዚህ አይነት የሆነ ቅዱሳዊ የሆነ አስተሳሰብን ያሰቡልህ ማለት ነው። ለዚህ ኦዲየንስ ደግሞ እንደዚህ አይነት የተመታ ቪዲዮ ሳይሆን የሚያዝናናቸው፣ የሚያስተምራቸው፣ የሚያስቃቸውን ቪዲዮ ነው መስራት ያለብህ ማለት ነው። እውነት ለመናገር የአብርሃምና የሩታ አድናቂዎች ይለያሉ። በቃ ቤተሰብ በሉ በቃ እህት በቃ ከልቤንም የመነጫ አድናቆት ነው ያላቸው። ለነሱ ምንም የሚሰስት ልብ የላቸውም ማለት ነው። እኔ በዚህ አጋጣሚ በድጋሚ አደንቃችኋለሁ፣ እወዳችኋለሁ። በቃ የሰውን ደስታ የምትመኙ የሰውን ደስታ የሚያስደስታችሁ ማለት ነው። የእውነት የአብርሽና የሩታ ፈገግታ ለመመለስ አብርሽና ሩታ አንድ ለማድረግ የሚጥሩ ከቤተሰብ በላይ እነሱ ናቸው የሚጥሩት ማለት ነው። እናም በድጋሚ ክብር ለእናንተ ማለት ነው። ክብር ለእናንተ የማይሰለቻችሁ ስንት ዓመት በሙሉ ለነሱ ሽንጣችሁ ገትራችሁ ስትከራከሩ ክፉ ነገር ሲደርስባቸው ሲጣሉ ደግሞ እንደራሳችሁ አድርጋችሁ እነሱ ለማስታረቅ የምታረጉት ጥረት ማለት ነው። እናም አብርሽና ሩታ የእውነት አንድ ላይ ሆናችሁ ጥሩ የሆነ ቪዲዮ ሰርታችሁ እንደምታመሰግኗቸው ምንም ጥርጥር የለኝም ማለት ነው። የእውነት ብዙዎቻቸው እኔ ያውቃለሁ፣ ብዙዎቻቸው ማለት ነው። እኔ ወላሂ እኔ ጋር መጥተው በቴሌግራም እና በዋትሳፕ የሚያወሩኝ የሆነ ነገር ስህተት ሲሰሩ እያለቀሱ የሚናገሩ ብዙ ኦዲየንሶች አሉ፣ ብዙ ማለት ነው። እናም ትለያላችሁ። ክብር ለእናንተ። በያላችሁበት አላህ ይጠብቃችሁ። በተለይ ስደት ዓለም ነው የምትገኙት ማለት ነው። እናም መልእክቴ እንግዲህ ለአብርሽና ለሩታ ነው። ከዚህ በኋላ እንደዚህ የተወሳለተ ስራ ሳይሆን ጥሩ ነገርን ይዛችሁ መጥታችሁ ኦዲየንሶቻችሁን እንድታኮሩ ነው የምፈልገው ማለት ነው። ኦዲየንሶቻችሁ በእናንተ እንዲኮሩ እንዲደሰቱ ነው ማድረግ ያለባችሁ እንጂ እርስ በርስ በእናንተ ጉዳይ እንዲጣሉና እንዲባሉ ማድረግ የለባችሁም። እንደዚህ አይነት አስቀያሚና እንደዚህ አይነት አስጠሊታ ስራ ይዛችሁ መጥታችሁ እነሱን አታስከፉ ነው የምለው ማለት ነው። እናም በድጋሚ እንኳን ደስ አላችሁ። ያው ጋሻ ያልቅበት ወይም አብርሃም የልቤ መሻት ደግሞ ስላገኘው እጅግ በጣም ደስ ብሎኛል ብለዋል። የልብህን መሻትን የተመኘውን ደግሞ ፈጣሪ ስለሰጠ እንኳን ደስ አለህ ነው የምለው አብርሃም ማለት ነው። በድጋሚ እንኳን ደስ አለ፣ እንኳን ለዚህ ክብር አበቃ። ሩታዬ ደግሞ ያው እኛ ሴቶች ደግሞ የመጀመሪያ ልጃችን ሴት ሊሆን ነው የምንፈልገው ማለት ነው። ያው ያልሰብሽው ስላልተሳካልሽ ሶሪ ማለት ነው። በቀጣይ ሴት ልጅ ወልደሽ
ለማየት ያብቃን ነው የምለው ማለት ነው። በሰጠኝን ደግሞ እግዚአብሔር የሰጠኝን ነገር አሚን ብዬ ነው የምቀበለው፣ አላንገራግርም ብላለች ማለት ነው። ዋናው ጤነኛ የሆነው ልጅ ብቻ ይወፍቃችሁ ነው የምለው። በሰላም ወልደሽ በሰላም ልጅሽን ለመታቀፍ ያብቃሽ የኔ ውድ እህት፣ የኔ ሳቂታ። ፈገግታሽን ስላየው እጅግ በጣም ደስ ብሎኛል ቤተሰብ እና ሰላማችሁ አላ ያብዛልኝ። እወዳችኋለሁ። በድጋሚ ላይክ ማድረጋችሁን እንዳትረሱ፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ወላሂ 2 ቪዲዮ ብጫ አብርቶብኛል ማለት ነው። ይሄም ደግሞ የሚሆነው በሪፖርት ነው። እባካችሁ ሪፖርት አታድርጉ። አንዳንድ ተንከሴ ሲሆናችሁ እህቶቻችን፣ ምን እህቶች ልበል ወንድሞችን ያላቅም ብቻ ሰይጣን የሆናችሁ ሪፖርት አታድርጉ። እኔ ምን አድርጌ ነው ሪፖርት የምታደርጉብኝ ማለት ነው? ወላሂ 2 ቪዲዮ ቢጫ ነው የተደረገብኝ ዶላር እንዳይቆጥር ማለት ነው። እናም ተው በቃ ያስጠላል፣ ግፍ ነው ማለት ነው። እኔ ምንም የተናገርኩት ነገር የለም። እነሱ በሚሰሩት ሀሳብ አስተያየት እሰጣለሁ። በቃ ግድ ነው። ሲያጠፉ አጠፋችሁ ላለሁ እንዴ ምን ሆናችሁ ነው? ለማንኛውም ሰላማችሁ አላህ ያብዛልኝ ባይ